ሰላም ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብዶክ አካዳሚ የ10ኛ ክፍል ኬሚስትሪ መምህራችሁ ነኝ። እንግዲህ ቻፕተር 4ን በተለያዩ ቪዲዮዎች ብሬክዳውን አድርገን ዲስከስ እናደርግ ነበር። አሁን የመጨረሻውን ኮንተንት ምናየው ማለት ነው። ሶ ኢትስ ኤሌክትሮሊሲስ። ስለዚህ ኤሌክትሮሊሲስ ላይ ደርሰናል። ሶ እሱን በዚህ ቪዲዮ ዲስከስ እናደርጋለን ማለት ነው። እንግዲህ ሁል ጊዜ እንደምላችሁ ይሄንን ቪዲዮ የምትመለከቱት በዩቲዩብ ቻናላችን ከሆነ ከታች በሚገኘው የኮሜንት ሴክሽን ወይንም ደግሞ ይሄንን ቪዲዮ የምትመለከቱት በሞባይል አፕሊኬሽናችን ከሆነ እዚች ጋር ባለችው @globdoc_academy በምትል የቴሌግራም ቻናል ጥያቄዎቻችሁን፣ አስተያየቶቻችሁን፣ ኮሜንታችሁን እንድታቀርቡልኝ ጠይቃችኋለሁ። እንደገና ደግሞ ይሄንን ቻናል ይሄን የቴሌግራም ቻናል ሰብስክራይብ በማድረግ ጆይን በማድረግ በጣም ጠቃሚ የሆኑ ማቴሪያሎችን ማግኘት ትችላላችሁ ማለት ነው። ሶ ይሄንን ቪዲዮ እንግዲህ ይሄንን ዲስከሽን የምንጀምረው በሁለት አክቲቪቲዎች ነው። አክቲቪቲ 4.6 ላይ ሁለት ነገሮች አሉ። የመጀመሪያው in voltaic cells such as primary and secondary cells voltaic cell ወይም ደግሞ galvanic cell የምንላቸው ከዚህ በፊት ዲስከስ ያደረግናቸው ማለት ነው። ኬሚካል ሪአክሽን ምንድነው ጀነሬት የሚያደርገው? in voltaic cell ወይም ደግሞ in galvanic cell chemical reaction generates electricity. Okay? ወይም ደግሞ chemical energy is converted into electrical energy. So ሪቨርሱስ ምንድነው? ወይም ደግሞ የኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ኮንቨርት የምናደርግበት ማለት ነው። which of the two types of voltaic cell እዚህ ጋር ሁለት ሴል እንዳለን እናውቃለን። voltaic cell ወይንም galvanic cell we have the primary cell and the secondary cell. primary cell ላይ ምንድነው? ሪቻርጀብል ያልሆኑ ሴሎች ናቸው እነዚህ። ሰከንደሪዎቹ ግን ሪቻርጀብል ናቸው። ስለዚህ which of the two types of voltaic cell can be adapted to serve as electrolytic cell? ከፕራይመሪ እና ከሰከንደሪ ሴል የትኛው ነው ፕራክቲካሊ እንደ ኤሌክትሮሊቲክ ሴል ሊያገለግል የሚችለው ማለት ነው። ሶ ኤሌክትሮሊቲክ ሴል ምንለው ሪቨርስ ነው። ዩዚንግ ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ኮንቨርት የሚያደርግ ነው። ስለዚህ የትኛው ነው ሊያገለግል የሚችለው? ኦብቪየስሊ ይህንን በቀላሉ መመለስ እንችላለን። ኢትስ ሰከንደሪ ሴል አይደለም። ሰከንደሪ ሴል ሪቻርጀብል ናቸው። ሶ ሪቻርጀብል ሲሆኑ ምንድነው የምናደርገው? ኤክስተርናል ኢነርጂ ወይም ደግሞ ኤክስተርናል ኤሌክትሪሲቲ አፕላይ በምናደርግበት ጊዜ ይሄንን በመጠቀም ሴሉ ያንን ወደ ኋላ ይመልሰዋል። ኦክሲዴሽን ሪዳክሽን ወደ ኋላ ይመለስና ሪአክታንቶቹን ፕሮዲዩስ ያደርጋል። ስለዚህ ምን እያደረግን ነው ማለት ነው? ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ እየቀየርን ነው ማለት ነው። ስለዚህ እንደ ኤሌክትሮሊቲክ ሴል ሊያገለግል የሚችለው ከፕራይመሪ ሴል ይልቅ ሰከንደሪ ሴል ነው ማለት ነው። ቢኮዝ ሰከንደሪ ሴል ሪቻርጀብል ስለሆነ ያ ሪቻርጀብል የሆነው ሪቨርሰብል ኬሚካል ሪአክሽን ስላለው ማለት ነው። ሶ ኢን ዲቴል ለማየት ቮልታይክ ሴል የምንላቸው they convert chemical energy into electrical energy. then ሪቨርሱ ከሆነ ምንድነው የሚሆነው? it is electrolytic cell ሲሆን this converts electrical energy into chemical energy. okay? ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ኮንቨርት ያደርጋል። ሶ ፕራይመሪ ሴል የምንላቸው these are designed to be used once አንድ ጊዜ ብቻ ለመጠቀም የተሰሩ ናቸው። ስለዚህ ኤግዞስቲቭሊ ይሄንን ውስጥ ያለውን ኬሚካል ኢነርጂ እንጠቀምበታለን። ለምሳሌ አልካላይን ባትሪስ እነዚህ ቲቪ ሪሞት፣ ክሎክ የመሳሰሉት ውስጥ የምንጠቀምበት ማለት ነው። ሰከንደሪ ሴል ደግሞ ሪቻርጀብል ናቸው when we apply external electric source ሴሉ ፕሮዲዩስ ከሚያደርገው ቮልቴጅ የበለጠ ኢነርጂ ያለው ቮልቴጅ ያለው ኤሌክትሪካል ሶርስ በምንጠቀምበት ጊዜ ኬሚካል ሪአክሽኑን ምን ያደርገዋል? ሪቨርስ ያደርገዋል ማለት ነው። ስለዚህ ለምሳሌ ኤግዛምፕል የምንላቸው ይሄ ሊቲየም አየን የስልክ ባትሪ የስልካችን ባትሪ አሁን ሊቲየም አየን ነው። that is ሪቻርጀብል ነው። ሶ ሪቻርጀብል መሆኑ ምንድነው? ሪአክታንቶቹ እንደገና ፕሮዲዩስ ይደረጋሉ ማለት ነው። ስለዚህ አንድ ቮልታይክ ሴል እንደ ኤሌክትሪካል ሴል ወይም ደግሞ እንደ ኤሌክትሪክ ሴል ለማገልገል ምን መሆን አለበት? ሪቨርሰብል መሆን አለበት ወይንም ሰከንደሪ ሴል መሆን አለበት። ሶ ይሄ ሰከንደሪ ሴል ምንድነው የሚያደርገው? ኤሌክትሪካል ኢነርጂን በመጠቀም ወደ ኬሚካል ኢነርጂ ስለሚቀይር ማለት ነው። ኦኬ ሶ ኤሌክትሪካል ኢነርጂ ማለት ኤሌክትሪካል ሴል ምንለው ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ነው የሚቀይረው። ሶ ሰከንደሪ ሴሎች ደግሞ ቻርጅ በሚደረጉበት ጊዜ ይሄን ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ይቀይሩታል። ስለዚህ ከፕራይመሪ ሴል ይልቅ
ሰከንደሪ ሴሎች ኤሌክትሪክ ሴል ማገልገል ይችላሉ ማለት ነው። ኦኬ ማገልገል ይችላሉ ማለት ነው። ሁለተኛው አክቲቪቲ is can you infer the meaning of the word electrolysis by breaking it into electro and lysis? So electro እና lysis በሚሉት ቃላቶች ምንድናቸው እዚህ ኤሌክትሮሊሲስ ሚለው ውስጥ ያለው ማለት ነው። Then remember that you applied an electrical potential across the electrodes to cause this reaction. So lead sulfate ከውሃ ጋር ሪያክት አድርጎ it produces lead metal, lead oxide and sulfuric acid. So ይሄ እንግዲህ የቻርጂንግ ፕሮሰስ of the secondary cell ይሄ lead storage battery ምንለው ቻርጅ ሲያደርግ ፕሮዲዩስ የሚያደርገው እንደሆነ እናስታውሳለን። So based on the information from the above analysis, can you define electrolysis? Of course. So electro እና lysis. Electro ማለት electricity ወይንም electrical process ማለት ነው። Okay? Electricity ወይንም electrical process ማለት ነው. So this is indicates the involvement of electric current or fields ማለት ነው። electricity ወይንም electrical process የምንለው ይሄ ላይሲስ የምንለው ደግሞ ሉስን ወይም ደግሞ ዲዞልቭ ማድረግ ወይም ብሬክ ዳውን ማድረግ ማለት ነው። ስለዚህ እነዚህን ሁለቱን ኮምባይን በምናደርግበት ጊዜ ይሄ ምን ይሆናል? ዲኮምፖዚሽን ኦፍ አ ሰብስታንስ። this decomposition of a substance uses electricity ማለት ነው። ኤሌክትሪሲቲን በመጠቀም then የሆነን ትልቅ ኮምፓውንድ ወይም የሆነን ትልቅ ነገር ብሬክ ዳውን ማድረግ ማለት ነው፣ ወይም ደግሞ ዲኮምፖዝ ማድረግ ማለት ነው። ጀነራሊ ኤሌክትሪሲቲ So this is a process of using electrical energy to cause a chemical reaction, specifically the decomposition of a substance. ስለዚህ ኤሌክትሪሲቲ ወይም ደግሞ ኤሌክትሮላይሲስ የምንለው ይሄ ነው ማለት ነው። ሶ እዚህ ሪአክሽን ላይ ስንመጣ ቀደም እንዳለው ይሄ ሪአክሽን is the charging process of a lead storage battery አይደለም? የቻርጂንግ ፕሮሰስ ማለት ነው lead storage battery። ስለዚህ this electrolysis would involve applying an electric potential across electrodes to induce this reaction. ይሄንን reaction induce ለማድረግ ማለት ነው። So this is a classical example of electrolysis where an electrical current is used to drive a non-spontaneous chemical reaction. Non-spontaneous. The reverse reaction is non-spontaneous. Spontaneous reaction የምንላቸው በራሳቸው ያለምንም ግፊ የሚካሄዱ ማለት ናቸው። But ይሄ reaction it requires electrical energy. So non-spontaneous chemical reaction leading to the breakdown of lead sulfate into lead oxide እና sulfuric acid ማለት ነው። ስለዚህ ይሄ ኤሌክትሮሊሲስ ልንለው እንችላለን ማለት ነው። So chemical process ስለዚህ ኤሌክትሮሊሲስ ዲፋይን ስናደርገው is a chemical process in which electrical energy is used to induce chemical reaction often leading to the decomposition of a substance. የሆነ ትልቅ ሰብስታንስ ዲኮምፖዝ የሚያደርግበት ማለት ነው። So electrolysis is a process where electrical energy is used to drive non-spontaneous chemical reaction. This is non-spontaneous chemical reaction. So አንዳንድ ጊዜ breakdown via electricity. ኤሌክትሪሲቲን በመጠቀም breakdown ማድረግ ብለን ልንወስደው እንችላለን ማለት ነው። an external voltage source ለምሳሌ እንደ ባትሪ አይነት it supplies ወይም ደግሞ it produces the electrical energy, then ይሄ electrical energy then it forces a chemical reaction to occur. ያ non spontaneous የሆነው chemical reaction happen እንዲያደርግ ያደርገዋል ማለት ነው። then opposite to that of a spontaneous redox reaction. spontaneous redox reaction ምንለው spontaneously ወይም ደግሞ without energy without ግፊት happen የሚያደርገው ማለት ነው። this where chemical energy is converted into electrical energy. spontaneous redox reactionዎች ምንድነው የሚያደርጉት? chemical energy ወይም ደግሞ chemical reaction በማካሄድ electrical energy produce ያደርጋሉ አይደል? So these are electrolytic ወይም galvanic and voltaic cell ምንላቸው። electrolytic ሴሎች ደግሞ ምንድነው የሚያደርጉት? electrical energy በመጠቀም ምን ፕሮዲዩስ ያደርጋሉ? chemical energy ወይንም chemical reaction እንዲካሄድ ያደርጋሉ ማለት ነው። So the electrolytic ሴሎች ምን አላቸው? electrodes አላቸው። ይሄ ኤሌክትሮድ አኖድ እና ካቶድ ነው obviously, and we have an electrolyte ይኖራል። ኤሌክትሮላይት የምንላቸው these are substances ናቸው. in most cases
they are in a solution ወይም in aqueous form ናቸው this contains free ions and can conduct electricity ፍሪ አዮኖች ውስጣቸው ያለ እና ኤሌክትሪሲቲን ኮንዳክት ማድረግ የሚችሉ ሶሉሽኖች ናቸው in most cases የኤሌክትሮላይት ምንላቸው ማለት ነው ኤሌክትሮዶች ምንላቸው ደግሞ they are made up of conductive materials like metals ሊሆን ይችላል this facilitates the flow of electrons ከአንዱ ኤሌክትሮድ ወደ ሌላኛው ኤሌክትሮን ፍሎው እንዲያደርግ ፋሲሊቴት የሚያደርጉ ኮምፖነንቶች ናቸው ማለት ነው ሶ እነዚህን ሁለቱን በጣም ኢምፖርታንት የሆኑ ኮምፖነንቶች ይይዛሉ እነዚህ ኤሌክትሮሊቲክ ሴል የምንላቸው ማለት ነው so this is the schematic representation of the electrolytic cell we have a cathode so in the cathode always reduction happen ያደርጋል in the anode always oxidation happen ያደርጋል the sign depending on the cell ሊለያይ ይችላል galvanic cell ያለው ሳይን እና ኤሌክትሮሊቲክ ላይ ያለው ሳይን ይለያያል because galvanic cell ላይ ኤክስተርናል የሆነ እንትን የለም ኤሌክትሪሲቲ ሶርስ የለም ወይንም ደግሞ ኤሌክትሪካል ሰፕላይ የሚያደርግ ነገር የለም then የኤሌክትሮሊቲክ ሴል ላይ ግን እንትን አለ ሰፕላይ የሚያደርግ ኤክስተርናል ኤሌክትሪሲቲ ሶርስ አለ ስለዚህ ሁሉ ጊዜ ሳይኑ የሚያሳየን ነገር ምንድነው ኔጋቲቭ ከሆነ then that is the source of the electron ማለት ነው ስለዚህ በኤሌክትሮሊቲክ ሴል እና በጋልቫኒክ ሴል መካከል የኤሌክትሮንስ ሶርስ ዲፈረንስ ስላለ ሳይኑ ሊለያይ ይችላል but ሪአክሽኑ happen የሚያደርገው ሪአክሽን ግን always ተመሳሳይ ነው አኖድ ላይ ሁሉ ጊዜ ኦክሲዴሽን ነው የሚካሄደው ካቶድ ላይ ደግሞ ሁሉ ጊዜ ሪዳክሽን ይካሄዳል ማለት ነው ስለዚህ ለምሳሌ in electrolytic cell the anode is positively charged the cathode is negatively charged ስለዚህ in the electrolyte ላይ ይሄ ኤሌክትሮላይት ፍሪ አዮኖች አሉ እነዚህ ፍሪ አዮኖች then energy ይሄ ፓወር ሶርስ በሚኖርበት ጊዜ ወደ ካቶዱ ፖዚቲቭሊ ቻርጅድ የሆኑት አዮኖች ይሄዳሉ ወደ አኖዱ ደግሞ ኔጌቲቭሊ ቻርጅድ የሆኑት ይሄዳሉ ማለት ነው so function of the cathode and the anode which is positive electrode in the electrolytic cell line it is positive electrode it's connected to the positive terminal of the power source ከፓወር ሶርሱ የፖዚቲቭ ተርሚናል ጋር ይያያዛል ማለት ነው this is the positive terminal this is the negative terminal ስለዚህ ይሄ አኖዱ ፖዚቲቭሊ ቻርጅድ ስለሆነ ወይም ደግሞ ፖዚቲቭ ኤሌክትሮድ ስለሆነ ወደዛ የሚሄዱት ወይ ደግሞ ወደ አኖዱ ማይግሬት የሚያደርጉት የትኞቹ ናቸው ኔጋቲቭሊ ቻርጅድ የሆኑት አናዮኖቹ ወደዛ ማይግሬት ያደርጋሉ ማለት ነው the anode oxidation occur ያደርጋል ኤሌክትሮን ሉዝ ስለሚያደርግ ማለት ኦክሲዴሽን ማለት the lose of electron ነው ስለዚህ ኦክሲዴሽን የሚካሄደው አኖድ ላይ ነው typically to release gases so አኖድ ላይ ጋዞች ለምሳሌ ኦክሲጅን ጋዝ ሊሆን ይችላል ክሎሪን ጋዝ ሊሆን ይችላል ለምሳሌ ሶዲየም ክሎራይድ ብንጠቀም እነዚህን happen ያደርጋል ወይንም ደግሞ formation of new compounds depending on the nature of the anion in the electrolyte በአናዮኑና በኤሌክትሮላይቱ ዲፔንድ አድርጎ አዲስ ኮምፓውንድም ፎርም ሊያደርግ ይችላል the cathode ደግሞ it is negative electrode ነው which is connected to the negative terminal ስለዚህ the electron source እሱ ነው ማለት ነው so negative electrode ስለሆነ ኤሌክትሮላይት ውስጥ ፖዚቲቭሊ ቻርጅድ የሆኑት አዮኖች ወይንም ካታዮኖች ወደዛ ይሄዳሉ ማለት ነው and reduction happen ያደርጋል reduction ማለት ኦክሲዴሽን ላይ ሉዝ የተደረገው ኤሌክትሮን ጌን የሚገኝበት ማለት ነው ስለዚህ ኤሌክትሮንስ will be gain so አንድ ነገር reduction በሚያካሂድበት ጊዜ ኦክሲዴሽን ነምበሩ ወይንም ኦክሲዴሽን ስቴቱ ይቀንሳል ማለት ነው ስለዚህ in most cases lower oxidation state ይካሄዳል then ይሄ ነገር ብዙ ጊዜ አኮምፓኒ የሚደረገው ምንድነው with deposition of a metal okay እዛ ካቶዱ ላይ ሜታሎች እንትን ያደርጋሉ ዲፖዚት ያደርጋል ማለት ነው so ion migration ቅድም እንዳለው እንግዲህ ions in the electrolyte migrate toward the electrodes depending on their charge ማለት ነው so the electrolyte which contains free ions allow the movement of the ions when electric current is applied so positive የሆኑት አዮኖች ወደ ምን ይሄዳሉ they move to the cathode because the cathode is a negative electrode ማለት ነው then negative የሆኑት አዮኖች ደግሞ ወደ
አኖድ ይሄዳሉ ወደ ፖዚቲቭ ኤሌክትሮዱ ማለት ነው። so this migration is crucial for the electrochemical reaction ስለዚህ anode it's a positive electrode oxidation ይካሄዳል cathode negative electrode reduction ይካሄዳል ማለት ነው። chemical change at the electrode so the specific chemical change occurring at the electrode depend on the nature of the electrolyte and the ion present in it ስለዚህ ኤሌክትሮላይቱ ላይ ወይም ደግሞ እዚህ ጋር የሚካሄዱት ሪአክሽኖች ወይም ደግሞ ኬሚካል ቼንጆች they are dependent on the nature of the electrolyte የምንጠቀመው ኤሌክትሮላይት እና አየኖቹ እነዛ አየኖቹ because there is a preferential discharge የሚባል ነገር ስላለ ማለት ነው። አየኖቹ ካቶዱ ላይ እና አኖዱ ላይ happen የሚያደርገው ነገር በኤሌክትሮላይት ኔቸር እና በአየኖቹ ኔቸር ዲፔንድ ያደርጋል ማለት ነው። so there is a Faraday's law of electrolysis first law of Faraday's first law of electrolysis የሚባል አለ then Faraday's second law of electrolysis የሚባል ነገር አለ። ይሄ law mainly እንትን የሚያደርገው ሪሌት የሚያደርገው the relationship between the amount of substance deposited on the electrode and the quantity of electricity pass ምን ያህል ኤሌክትሪሲቲ ፓስ ሲያደርግ ምን ያህል ሜታል ዲፖዚት ያደርጋል ነው የሚለው so ይሄ ጀነራሊ ይሄ ነው እንትኑ ሎው ማለት ነው but the first law of Faraday's first law of electrolysis and Faraday's second law of electrolysis የሚሉት ነገሮች ይለያያሉ so basically the Faraday's second law of electrolysis የተለያዩ ኤሌክትሮላይት ሶሉሽኖች ስንጠቀም አፕላይ የምናደርገው ነገር ነው ማለት ነው so this is the formula of the Faraday's law so we have the amount of material we have the mass of material we have the molar mass of the material we have the current time number of electrons and Faraday's constant ይሄ 96500 ተብሎ የሚጠቀሰው ማለት ነው። application of electrolysis እንግዲህ ኤሌክትሮሊሲስ በጣም ብዙ አፕሊኬሽን አለው ኢንዱስትሪያል አፕሊኬሽን ለምሳሌ ኤክስትራክሽን ኦፍ ሜታልስ ኦኬ ሜታሎችን ከኦራቸው ኤክስትራክት ለማድረግ እንጠቀምበታለን። ኤሌክትሮፕሌቲንግ ኦኬ ኤሌክትሮፕሌቲንግ በጣም ፕሪሺየስ የሆኑ ሜታሎችን ከቨር ለማድረግ እንጠቀምበታለን። ፕሮዳክሽን ኦፍ ኬሚካልስ ላይክ ክሎሪን and hydrogen gas እነዚህንም ፕሮዲዩስ ለማድረግ እንጠቀምበታለን ኤሌክትሮሊሲስ ማለት ነው። so since electrolysis involves non spontaneous reaction okay non spontaneous የሆነ ሪአክሽን ነው ግዴታ ኤሌክትሪሲቲ ሶርስ ያስፈልገናል external electricity source ስለዚህ it requires a continuous supply of external energy continuously supply ማድረግ መቻል ይኖርብናል ማለት ነው። so ለምሳሌ ይሄንን ብንመለከት the electrolysis of molten ወይንም ደግሞ fused electrolytes እንግዲህ ሁሉ ጊዜ ስለ ኤሌክትሮላይቲክ ሴል ስናወራ ወይንም ስለ ኤሌክትሮላይቲክ ኮንዳክቲቪቲ ስናወራ then we are talking about ionic compounds which are in a solution form ወይንም ደግሞ in molten form ወይም ቀልጠው ሊሆን ይችላል ወይም ደግሞ ሶሉሽን ሆነው in aqueous solution መሆን አለባቸው because solid የሆኑት እነዚህ ionic compounds even though they have ions ውስጣቸው but solid በመሆናቸው የተነሳ እነዚህ አዮኖች they are not allowed to move ማድረግ አይችሉም ስለዚህ ኤሌክትሮላይቲክ ኮንዳክቲቪቲ አይኖራቸውም ማለት ነው። ስለዚህ ionic solids like sodium chloride melt በሚያደርጉበት ጊዜ at high temperature then they dissociate into positive and negative ions ለምሳሌ ሶዲየም ወደ ሶዲየም አየን እና ወደ ክሎራይድ አየን ዲሶሺየት ያደርጋል ማለት ነው። so molten state the ionic bonds holding the lattice structure of the solid break down ያደርጋል። ለምሳሌ electrolysis of molten sodium chloride it involves an electrolytic cell where electrodes are immersed in molten sodium chloride so ኤሌክትሮዶቹን molten በሆነ በቀለጠ እንትን ውስጥ እንጨምራለን ማለት ነው። ኦኬ በቀለጠ እንትን ውስጥ እንጨምራለን so when an electric current is passed through the cell sodium ions move towards the cathode ሶዲየሞቹ ምንድናቸው ፖዚቲቭሊ ቻርጅድ ናቸው ስለዚህ ወደ ኔጌቲቭ ኤሌክትሮዱ ሙቭ ያደርጋሉ
ክሎራይዶቹ ደግሞ ኔጌቲቭ አናይኖች ስለሆኑ ወደ ፖዚቲቭ አኖድ ሙቭ ያደርጋሉ ማለት ነው። ስለዚህ ካቶዱ ላይ ሶዲየም አየንስ ጌይንስ ኤሌክትሮን ሪዳክሽን ያካሂዳሉ። ስለዚህ ወደ ሶዲየም ሜታል ኮንቨርት ያደርጋሉ። ክሎራይድ ደግሞ አኖዱ ላይ ኦክሲዴሽን ያካሂዳል። ኤሌክትሮን ሉዝ ያደርግና ወደ ክሎሪን ጋዝ ኮንቨርት ያደርጋል ማለት ነው። ኦኬ ወደ ክሎሪን ጋዝ ኮንቨርት ያደርጋል። ሶ ዲስ ኢዝ ዘ አኖድ ኤንድ ካቶድ ሪአክሽን። ሶዲየም አየኖች ሪዳክሽን ያካሂዱና ወደ ሶዲየም ሜታል ኮንቨርት ያደርጋል። ክሎራይዱ አኖዱ ላይ ኦክሲዴሽን ያካሂድና then ወደ ክሎሪን ጋዝ ኮንቨርት ያደርጋል። then overall reaction is the reaction of the sodium ion with chloride ion to produce sodium metal and chlorine gas produce ለማድረግ ማለት ነው። the overall cell reaction is simply ይሄንን አድ በማድረግ ነው የምናገኘው and it shows the transformation of molten sodium chloride into sodium metal and chlorine gas. so ቀደም የኤሌክትሮላይቲክ ሴሎች ላይ የሚኖረው የኬሚካል ቼንጅ በኤሌክትሮላይቱና በአየኖቹ ዲፔንድ ያደርጋል ብለን ነበር አይደል? አሁን ይሄ it's the reaction ወይም ደግሞ the electrolysis of molten sodium chloride. But if this is the electrolyte is aqueous sodium chloride ወይም ደግሞ ይሄንን አቅልጠን ነው but ሶዲየም ክሎራይድን በውሃ ዲዞልቭ ብናደርግ ለምሳሌ ሶዲየም ክሎራይድ ኢን ዋተር ማለት ነው the product is different ለምንድን ነው ፕሮዳክቱ ዲፈረንት የሚሆነው? now we have to consider እዚህ ውስጥ ያሉ H+ እና OH- ምን ማድረግ ስላለብን ኮንሲደር ማድረግ ስላለብን ማለት ነው because ኤሌክትሪሲቲ አፕላይ በምናደርግበት ጊዜ አሁን ሁለት ፖዚቲቭሊ ቻርጅድ አየን ነው የሚኖረን ሶዲየም አየን ኤንድ ሃይድሮጅን አየን አለን። ከዛ ደግሞ ክሎራይድ አየን እና ሃይድሮክሳይድ አየን ማለት ነው። ስለዚህ ከሁለት አንዱ እነዚህ ሁለቱም ወደ ካቶዱ መሄድ ይችላሉ፣ እነዚህ ሁለቱም ወደ አኖዱ መሄድ ይችላሉ። ሶ ፕሪፈረንሻል ዲስቻርጅ የሚባለው ነገር የሚመጣው እዚህ ጋር ነው ማለት ነው። ወደዛ ዲቴል አንገባም በት ፕሪፈረንሻል ዲስቻርጅ የሚባለው ይሄ ነው። ስለዚህ የኤሌክትሮላይቲክ ሴል ላይ ሀፕን የሚያደርገው ኬሚካል ቼንጅ በኤሌክትሮላይቱ እና በአየን ኔቸር ዲተርማይን ይደረጋል የምንለው ለዚህ ነው ማለት ነው ቢኮዝ ፕሮዳክቱ ዲፈረንት ስለሚሆን so this is the electrolysis of molten sodium chloride so ክሎራይድ አየኖቹ ወደ አኖዱ ይሄዱና ክሎሪን ጋዝ ይሆናሉ ሶዲየም አየኑ ደግሞ ወደ ካቶዱ ይሆንና ወደ ሶዲየም ሜታል ኮንቨርት ያደርጋሉ ማለት ነው The commercial application of this electrolysis it can be used to produce sodium metal. Sodium metal produce ማድረግ እንችላለን. So sodium chloride በሊቲየም ክሎራይድ ወይንም በማግኒዚየም ክሎራይድ ወይንም ደግሞ በካልሲየም ክሎራይድ ብንቀይር we can produce lithium metal, magnesium metal እና ካልሲየም ሜታልን ፕሮዲዩስ ማድረግ እንችላለን ማለት ነው. Okay ካልሲየም ሜታል ፕሮዲዩስ ማድረግ እንችላለን. And it can be also used to produce chlorine gas. ክሎሪን ጋዝን ፕሮዲዩስ ማድረግ እንችላለን ኦኬ ክሎሪን ጋዝ ፕሮዲዩስ ማድረግ እንችላለን ማለት ነው ሶ ፋይናሊ የምናየው ነገር ምንድነው is regarding energy and climate the energy and climate በኢነርጂ እና በክላይሜት መካከል ያለው ሪሌሽንሺፕ ሶ እዚህ ጋር አክቲቪቲዎች አሉ ይሄን አክቲቪቲ እንግዲህ ተማሪዎች እናንተ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር ከወንድሞቻችሁ ጋር ዲስከስ እንድታደርጉ ለእናንተ አሳይመንት ሰጣችኋል so discuss the impact of nations energy demand on climate አንድ ሀገር ያለው የኤነርጂ ዲማንድ ተፈጥሮ ላይ የሚያሳድረው ተጽዕኖ ምንድነው explain the role of use in controlling climate change እናንተ ወጣቶች እናንተ ተማሪዎች ይሄን ክላይሜት ቼንጅ ላይ የሚኖረውን ለውጥ ኮንትሮል ለማድረግ ምን አይነት ሮል ሊኖራችሁ ይችላል so እሱንም ዲስከስ ታደርጋላችሁ Which type of nations do you think contribute largely to climate? So ያደጉ ናቸው ወይስ በማደግ ላይ ያሉ አገሮች ናቸው ወይስ አንደር ዲቨሎፕድ የሆኑ አገሮች ናቸው የትኞቹ ናቸው ለክላይሜት ቼንጅ ከፍተኛ የሆነ ኢፌክት ያላቸው ኮንትሪቢዩት እያደረጉ ያሉት Okay Discuss how Ethiopia should benefit from large scale tree planting አሁን እንግዲህ በጣም በከፍተኛ ደረጃ እንደ ሀገር የተያዘ የትሪ ፕላንቲንግ አለ ዛፍ ይተከለ ነው ይሄ
ሀገሪቷን ኢትዮጵያን እንዴት አድርጎ ይጠቅማታል ብላችሁ ታስባላችሁ? ይህንንም ዲስከስ ታደርጋላችሁ ማለት ነው። ኦኬ ሶ ናው እንግዲህ እንደምናውቀው ዲፔንደንስ ኦን ፎሲል ፊውሎችን በማቃጠል እነዚህ ናቹራል ጋዝ ሊሆን ይችላል ወይም ፔትሮሊየምን ማለት ነው በማቃጠል ፕሮዲስ የምናደርገው ኢነርጂ ኢዝ ነን ሪኒዌብል ኢነርጂ። ነን ሪኒዌብል ነው። ነን ሪኒዌብል ማለት እነዚህ ፎሲል ፊውሎች ናቹራል ጋዝ፣ ፔትሮሊየም የመሳሰሉት የሚያልቁ ኢነርጂዎች ናቸው። በተጠቀምንበት ቁጥር የሚያልቁ ናቸው። አንድ ኢፌክታቸው ይሄ ነው። ነን ሪኒዌብል ናቸው። ኦኬ ሶ እንደገና ደግሞ ሌላ ምን አላቸው? they have በጣም ትሪመንደስ የሆነ ኢምፓክት ኦን the climate change ክላይሜት ቼንጅ ላይ በጣም ትሪመንደስ የሆነ እንትን አላቸው የኢፌክት አላቸው ማለት ነው። ሶ fossil fuels form much slower than the rate at which they are used እነዚህ ናቹራል ጋዝ ፔትሮሊየም ፕሮዲስ የሚደረጉበት ሬት እና ኮንሱም የሚደረጉበት ሬት አይገናኝም። so that's why they are considered as non renewable energy sources. so they produce carbon dioxide. ይሄ ካርበን ዳይኦክሳይድ is a greenhouse ጋዝ ይባላል። ይሄ ግሪንሃውስ ጋዝ ለግሎባል ዋርሚንግ እና ለእንትኖች የግላሺያልስ የመቅለጥ ለነሱ ከፍተኛ የሆነ ኢፌክት አለው። የሲ ሌቭል ራይዚንግ ለሚባሉት የግሎባል የሆነ የግሎባል ክላይሜት ቼንጅ ኢፌክት አለው ማለት ነው። ስለዚህ እነዚህ ፎሲል ፊውሎች አንደኛ ነን ሪኒዌብል ናቸው፣ ሁለተኛ ክላይሜት ቼንጅንም ወይም ደግሞ ክላይሜትም ኤፌክት ያደርጋሉ ማለት ነው። በት ሪኒዌብል የሆኑት ሶርሶች ወይም ሪኒዌብል የሆኑት ሶርሶች ዲስ አር ሪፕሌኒሽ ልናደርጋቸው ምን እንችላቸው በተጠቀምን ቁጥር ኢፌክቲቭሊ እና ሪዝነብሊ ከተጠቀምንባቸው ራሳቸውን በናቹራል ፕሮሰስ ሪፕሌኒሽ ሊያደርጉ የሚችሉ ሶርሶች ናቸው። ለምሳሌ ፕላንቶችን በተገቢው መንገድ ከተጠቀምን ራሳቸውን እየተኩ ለረጅም ጊዜ እንትን ልናደርግ እንችላለን ማለት ነው። እነዚህ ሶርሶች these fuels derived from plant and animal matter such as wood renewable እንትን ነው እንላለን renewable source ነው እንላለን and it is more suitable compared to non renewable fossil fuels. they are more እንትን ናቸው sustainable ናቸው። ኦኬ sustainable ናቸው ማለት ነው። ይሄ ካርቦን ዳይኦክሳይድ ቅድም እንዳልነው it has a critical role in Earth's natural greenhouse effect. ይሄ በተፈጥሮ there is a natural greenhouse effect that trapping heat in the atmosphere. heat በአትሞስፌር ውስጥ ትራፕ ያደርጋል። now the amount of carbon dioxide በሂውመን reasons ማለት ለምሳሌ ፋብሪካዎች መኪናዎች እነዚህ ኮንትሪቢዩት የሚያደርጉት ካርቦን ዳይኦክሳይድ በጨመረ ቁጥር on the addition on top of the natural greenhouse effect ሌላ man made greenhouse effect contribute እናደርጋለን ማለት ነው። that is why global warming is happening. okay global warming happen እያደረገ ያለው ምንድነው? due to the effect of man made greenhouse effect ማለት ነው። okay this natural greenhouse effect is crucial for maintaining Earth's temperature within range of suitable for life. excess የሆነ ካርቦን ዳይኦክሳይድ ደግሞ ምን ያፕን ያደርጋል? man made greenhouse effect ስለሚኖረው እዚህ natural greenhouse effect ላይ የራሱን በተጨማሪ ይፈጥራል ማለት ነው። this is the natural greenhouse effect አለን። then on top of that we have the man made ወይም ደግሞ human enhanced greenhouse effect ይኖራል። ስለዚህ ቴምፕሬቸሩን የግሎባል ቴምፕሬቸር በጣም በከፍተኛ ሁኔታ ይጨምረዋል ማለት ነው። አልተርናቲቭ ኤነርጂ ሶርስ ያስፈልገናል። የካርቦን ዳይኦክሳይድን የሚቀንስ የካርቦን ዳይኦክሳይድ ፉትፕሪንት ተብሎ ኮንሲደር የሚደረገው ማለት ነው። እሱን የሚቀንስ አልተርናቲቭ የሆነ ኢነርጂ ሶርስ ያስፈልገናል። ስለዚህ ካርቦን ዳይኦክሳይድን ሪሊዝ የማያደርጉ ኢነርጂ ሶርሶች ያስፈልጉናል። ለምሳሌ ሶላር፣ ዊንድ፣ ሃይድሮ ኤሌክትሪክ ፓወር እነዚህ የካርቦን ዳይኦክሳይድ እንትን የላቸው። ስለዚህ ለግሎባል ዋርሚንግ ወይም ደግሞ ለግሎባል ክላይሜት ቼንጅ የተጋለጡ አይደሉም ማለት ነው። the other thing is አሁን አልተርናቲቭ የሆነ
ኢነርጂ ሶርስ ከመጠቀም በተጨማሪ now there is research on carbon capture and sequestration so carbon capture and sequestration ማለት ምንድነው basically ካርበን ዳይኦክሳይድን ትራፕ ማድረግ ማለት ነው ኦኬ ወደ ግሪን ሃውስ ኢፌክት ሄዶ ግሎባል ዋርሚንግን ሃፕን እንዳያደርግ ካርበን ዳይኦክሳይድን በሂውመን ፕሮዲዩስ እያደረጉ በኢንዱስትሪ በመኪና በመሳሰሉት ፕሮዲዩስ የተደረጉ ያለውን የካርበን ዳይኦክሳይድ መጠን መቀነስ ትራፕ ማድረግ ማለት ነው so this is capturing carbon dioxide emission from sources like power plants and storing it in a way that prevents it from entering the atmosphere ወደ አትሞስፌሩ እንዳይገባ ማድረግ ማለት ነው ስለዚህ የተለያዩ ሪሰርቾች እየተካሄዱ ነው እዚህ ላይ የካርበን ካፕቸር ኤንድ ሴኩስትሬሽን ለምሳሌ ትሪ ፕላንቲንግ and storing carbon dioxide from coal fired power plants underground or in oceans okay በአንደርግራውንድ ወይም ደግሞ ሃይቅ በእንትኖች ውስጥ ውቅያኖስና ባህሮች ውስጥ ትራፕ ማድረግ ማለት ነው ስለዚህ የካርበን ዳይኦክሳይድ መጠኑን በጣም በከፍተኛ ደረጃ እንቀንሳለን ማለት ነው ኦኬ this is carbon sequestration የምንለው እንግዲህ ይሄንን ይመስላል so schematically so ፕላንቶች እንደዚህ አይነት ኢፌክት አላቸው ማለት ነው so የተለያዩ ኢንተርናሽናል ኤፈርቶች አሉ so various international conferences and treaties have been organized to address climate change ለምሳሌ famous የሆነው the 1997 Kyoto Protocol the 2005 Montreal Conference እነዚህ ሁሉ ዲስከስ የሚያደርጉት እንግዲህ የክላይሜት ቼንጅን እንዴት ኮንትሮል ማድረግ እንደምንችል ማለት ነው so financial commitments for developing countries international efforts including financial commitments to assist developing countries in adopting alternative energy sources እንግዲህ ያደጉ ሀገሮች በማደግ ላይ ያሉ ሀገሮች የክላይሜት ቼንጅን ኢፌክት የሚቋቋሙበት እና ኦልተርኔቲቭ ኢነርጂ የሚፈልጉበት ድጋፍ ሊያደርጉላቸው ይገባል ማለት ነው ሶ እንግዲህ ተማሪዎች ቻፕተር 4ን የ10ኛ ክፍል ቻፕተር 4 በዚህ መንገድ ጨርሰናል ሶ በሚቀጥለው ቪዲዮ የሚቀሩንን ሁለት ኤክሰርሳይሶች እና ዩኒት ሰመሪውን ይዤላችሁ መጣለው is exercise 4.5 exercise 4.5ን አብረን እንሰራለን ማለት ነው እዛ ላይ ያሉ ጥያቄዎችን በደንብ አድርገን ዲስከስ እናደርጋለን ሶ የመጀመሪያው ጥያቄ የሚለን ምንድነው a lead storage battery is an example of dash a an electrolytic cell called secondary cell okay electrolytic cell called secondary cell so secondary cells they are not electrolytic cell አይደለም ምንድናቸው they are galvanic cell ናቸው ነገር ግን ቻርጅ በመናረግበት ጊዜ ኦኬ ቻርጅ በመናረግበት ጊዜ ይሄ ሰከንደሪ ሴል እንደ ኤሌክትሮላይቲክ ሴል ፋንክሽን ሊያደርግ ይችላል but electrolytic cell they are not secondary cell አይደለም ስለዚህ ይሄ ትክክል አይደለም galvanic cell which are called secondary cell so galvanic ሴሎች ውስጥ ሁለት ሴል አለን we have the primary cell ከዛ ደግሞ the secondary cell ስለዚህ galvanic ሴሎች secondary cell ስለዚህ lead storage battery rechargeable ነው so this is ትክክል ነው ይሄ ትክክል ነው ማለት ነው C rechargeable electrolytic cell which are called secondary cell so this is true when the battery is being recharged ስለዚህ rechargeable electrolytic cell ሊሆን ይችላል so the answer should be B and C okay the answer should be B and C ማለት ነው ሁለተኛው how do you know if an electrode is a cathode or an anode in voltaic cell and electrolytic cell እንግዲህ voltaic cell የምንላቸው ኬሚካል ኢነርጂን ወደ ኤሌክትሮድ ወደ ኤሌክትሪካል ኢነርጂ ኮንቨርት የሚያደርጉት ናቸው ኤሌክትሮሊቲክ ሴል የምንላቸው ደግሞ ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ኮንቨርት የሚያደርጉ ናቸው ስለዚህ ኢቭን ዞ አኖድ እና ካቶዱ ሁለቱም ጋር አኖድ ላይ ኦክሲዴሽን ካቶድ ላይ ሪዳክሽን የሚካሄድበትም ቢሆን ነገር ግን ሳይናቸው ቻርጃቸው ይለያያል አይደለም ሶ in galvanic ወይም ደግሞ in voltaic cell አኖዱ obviously oxidation የሚካሄድበት ነው so ስለዚህ oxidation የሚካሄድበት ከሆነ ኤሌክትሮን ሉዝ ያደርጋል ማለት ነው so ኤሌክትሮን ሉዝ የሚያደርግ ከሆነ then the anode is the negative electrode in voltaic cell because it is the source of the electrons አይደለም source of electrons ስለሆነ ማለት ነው ካቶዱ ደግሞ ሪዳክሽን የሚካሄድበት ነው
then ይሄ ሪዳክሽን የሚካሄድበት ምንድነው ማለት ነው ኤሌክትሮን የሚቀበል ማለት ነው ኤሌክትሮን ለመቀበል ምን መሆን አለበት ኤሌክትሮን ዲፊሸንት መሆን አለበት ፖዚቲቭ መሆን አለበት ማለት ነው ስለዚህ ካቶዱ ምንድነው የፖዚቲቭ ሳይን አለው ማለት ነው ስለዚህ ቮልታይክ ሴል ላይ አኖዱ ፖዚቲቭ ነው ካቶዱ ደግሞ ኔጌቲቭ ነው ማለት ነው because due to the difference in electrical source ከዛ ደግሞ in electrolytic cell የዚህ ሪቨርስ ነው ቻርጁ ብቻ ሳይኑ ብቻ ሪአክሽኑ ግን ተመሳሳይ ነው in the anode oxidation ነው የሚካሄደው ነገር ግን an electrolytic cell ላይ the anode is positive okay አኖዱ ምንድነው ፖዚቲቭ ነው ካቶዱስ ኔጌቲቭ ነው ይሄም የሆነበት ምክንያት ምንድነው አሁን ኤሌክትሪካል ሶርሱ is external power source ስለሆነ ማለት ነው ኤሌክትሮኖቹ ከኤሌክትሮዶቹ አይደለም የሚነሱት from the external power source ነው የሚነሳው ማለት ነው ስለዚህ which pushing electrons towards the electrodes okay so in electrolytic cell the cathode is the negative electrode as it receives electrons from the external power ከኤክስተርናል ፓወሩ ኤሌክትሮንን የሚቀበለው ማን ነው ካቶዱ ስለሆነ it is the negative electrode ማለት ነው ይሄኛው ደግሞ ፖዚቲቭ ኤሌክትሮድ ይሆናል but oxidation አኖዱ ላይ ነው happen የሚያደርገው reduction ደግሞ ካቶዱ ላይ happen ያደርጋል ማለት ነው can you suggest why positive and negative ions are named cations እና anions ፖዚቲቭ አዮኖች ካታይንስ ይባላሉ ኔጌቲቭ አዮኖች ደግሞ አናይንስ ይባላሉ so ይሄ is a greek word ይሄ እነዚህ ነገሮች ከግሪክ ወርድ የመጡ ናቸው ካታይን የሚለው ነገር የመጣው ምንድነው ካታ ከሚለው ማለት ነው የመጣው የግሪክ ወርድ ይሄ ካታ ማለት ዳውን ማለት ነው it's a movement okay movement ካታ so in electrolysis cations are attracted to the cathode which is the negative electrode ማለት ነው electrolysis ላይ so this term implies that these ions move downwards okay downwards kata towards the cathode in an electric field ስለዚህ በዚህ የተነሳ cations ይባላሉ ማለት ነው anion ደግሞ የመጣው from ana ነው the same Greek word which means up ማለት ነው ተቃራኒ upward ስለሆነ move የሚያደርጉት anions are attracted to the anode which is the positive electrode so እነዚህ አዮኖች the anions move upwards towards the anode in an electric field okay upward move ስለሚያደርጉ ማለት ነው so the movement of direction is relative to the electric field applied during electrolysis when a direct current is applied direct current apply በሚደረግበት ጊዜ the cations which are positively charged are drawn towards the negatively charged cathode which is the negative so downward ማለት ነው በተቃራኒው ደግሞ አናዮኖቹ ኔጌቲቭሊ ቻርጅድ የሆኑት አናዮኖቹ ደግሞ upward ወደ ላይ ይሄዳሉ ማለት ነው so this is the cathode የካቶድ እና አኖድ ካታይን እና አናይን የግሪክ ወርዶች ናቸው ማለት ነው distinguish between the voltaic cell and electric cell ይሄ ደጋግመን አንስተናል voltaic cell ኬሚካል ኤነርጂ ወደ ኤሌክትሪካል ኤነርጂ ኮንቨርት ያደርጋል ኤሌክትሮሊቲክ ሴል ደግሞ ይሄን ኤሌክትሪካል ኤነርጂ ወደ ኬሚካል ኤነርጂ ኮንቨርት ያደርጋል ሶ እዚህ ጋር ስፖንታኒየስ የሆነ ኬሚካል ሪአክሽን happen ያደርጋል ይሄ ደግሞ ነን ስፖንታኒየስ የሆነ ኬሚካል ሪአክሽን happen ያደርጋል ካቶድ እና አኖዱ እንደገና ሳይናቸው ወይ ደግሞ ቻርጃቸው የተለያየ ነው ማለት ነው then the last question is during electrolysis of lead bromide okay lead bromide electrolyze በሚያደርግበት ጊዜ which ions are responsible for the condition of electricity through the molten state what half cell reaction occur at the anode and at the cathode so lead መጀመሪያ lead bromide dissociate በሚያደርግበት ጊዜ ወደ lead 2+ እና ወደ እነዚህ ናቸው አናዮኖቹ ማለት ነው አዮኖቹ we have lead cation and bromide anion ስለዚህ the lead ions these are positively charged ions ናቸው bromide ደግሞ negatively charged የሆኑ ion ነው at the cathode reduction ይካሄዳል ስለዚህ reduction ሊያካሄድ የሚችለው obviously ምኑ ነው positively charged የሆነው reduction ማለት ኤሌክትሮን accept ማድረግ ስለሆነ ማለት ነው so lead reduction ያካሄዳል then lead reduction ሲያካሄድ
ሁለት ኤሌክትሮን አክሴፕት ያደርግና ወደ ሊድ ሜታል ኮንቨርት ያደርጋል ብሮማይዱ ደግሞ ኦኬ ኦክሲዴሽን ያካሂዳል at the anode ሁለት ኤሌክትሮን ሉዝ ያደርግና then bromine gas convert ያደርጋል ማለት ነው so the overall reaction ይሄንን መደመር እንችላለን so we have Pb2 plus 2 electron gives ይሄንን ፕሮዲዩስ ያደርግልናል ስለዚህ overall reaction ይሄ ነው ማለት ነው so we have Pb2 plus 2Br minus produces Br2 plus lead. So this is the overall reaction ማለት ነው so molten lead ወይም ደግሞ molten lead bromide electrolysis በሚያካሂድበት ጊዜ ፕሮዲዩስ የሚያደርገው ምንድነው bromine gas እና lead metalን ፕሮዲዩስ ያደርጋል ማለት ነው so this is the schematic representation of the electrolysis ይሄንን ይመስላል ማለት ነው so ይሄንን ኤክሰርሳይዝ እንግዲህ በዚህ አይነት መንገድ ጨርሰናል ዛሬ የመጨረሻው የቻፕተር 10 የቻፕተር 4 የመጨረሻው ኤክሰርሳይዝ ነው አብረን የምንሰራው ኤክሰርሳይዝ 4.6 so ይሄንን ቪዲዮ የምትመለከቱት በሞባይል አፕሊኬሽናችን ከሆነ እዚች ጋር የቴሌግራም ቻናላችን አለች @globedoc academy የምትል እዛች ውስጥ በመግባት ቻናሉን ሰብስክራይብ በማድረግ ያላችሁን ኮሜንት አስተያየት ጥያቄ ልታቀርቡልኝ ትችላላችሁ እንዲሁም ደግሞ ይሄንን ቪዲዮ የምትመለከቱት በዩቲዩብ ቻናላችን ከሆነ ከታች በሚገኘው የኮሜንት ሴክሽን አስተያየቶቻችሁን ጥያቄዎቻችሁን ልታቀርቡልኝ ትችላላችሁ ማለት ነው so question number 1 የካልሲየም ክሎራይድ እና የካልሲየም ሃይድሮክሳይድ ኤሌክትሮሊሲስ እንዴት ነው ሀፕን የሚያደርገው ሃፍ ሪአክሽኖቹ ሃፍ ኦክሲዴሽን ሃፍ ሪአክሽን እና ሪዳክሽን ሃፍ ሪአክሽን ምንድነው ሶ ሁሉ ጊዜ ያንን እንትን ለማድረግ ምንድነው ማድረግ ያለብን መጀመሪያ ካልሲየም ክሎራይድ ዲሶሺየት ሲያደርግ ወደ ካልሲየም እና ወደ ክሎራይድ ኮንቨርት ያደርጋል ፖታሺየም ክሎራይድ ፖታሺየም ሃይድሮክሳይድ ወደ ፖታሺየም አይን እና ወደ ሃይድሮክሳይድ አይን ኮንቨርት ያደርጋል ስለዚህ እነዚህ ነገሮች ምንድነው ሊያደርጉ የሚችሉት ኤሌክትሮን ጌን ነው አይደል የሚያደርጉት ስለዚህ ኤሌክትሮን ጌን የሚያደርጉ ከሆነ ሪዲዩስ ነው የሚያደርጉት ማለት ነው ሪዳክሽን ይካሄዳል አናዮኖቹ ደግሞ ምንድነው የሚያደርጉት ኦክሲዴሽን ያካሂዳሉ ማለት ነው so this is basically what happen የሚያደርገው ነገር ይሄ ነው so ካቶዱ ላይ ሪዳክሽን ይካሄዳል ፖታሺየሙ አንድ ኤሌክትሮን አክሴፕት ያደርግና then ወደ ፖታሺየም ኮንቨርት ያደርጋል ወደ ፖታሺየም ሜታል ክሎሪኑ ደግሞ ከክሎራይዱ at the anode oxidation ያካሂዳል ስለዚህ 2 ክሎራይድ አየንስ ወደ ክሎሪን ጋዝ እና ወደ 2 ኤሌክትሮንስ ኮንቨርት ያደርጋል ስለዚህ ሁሉ ጊዜ ኤሌክትሮኑ እኩል መሆን ስላለበት ኦክሲዴሽን ላይ ሎስት የተደረገው ኤሌክትሮን እና ሪዳክሽን ላይ ጌን የተደረገው ኤሌክትሮን ሁሉ ጊዜ እኩል መሆን ስላለበት ይሄንን በሁለት እናበዛለን then 2 ይሄ ይሆናል ማለት ነው then overall reaction ለማወቅ we have this chloride gas plus 2 electrons ይሄ በዚህ ጣፋና then the overall reaction is 2 potassium ion plus 2 chloride ion form chlorine molecule plus chlorine gas plus 2 potassium metal so basically this is what happens ማለት ነው the chlorine gas እና chlorine potassium metal produce ይደረጋል ማለት ነው okay so this is the deposition of potassium in the cathode and the liberation of chlorine gas in the anode potassium chloride electrolysis ይሄን ይመስላል ማለት ነው for potassium hydroxide there is some kind of complication but simply የፖታሺየም ሃይድሮክሳይድን ፖታሺየምን እንደ አናይን ፖታሺየምን እንደ ካታይን ሃይድሮክሳይድ አይኑን ደግሞ እንደ አናይን ወስደን ዲስከስ እናደርጋለን ማለት ነው ስለዚህ ፖታሺየሙ obviously reduction ያካሂዳል it's converted into potassium metal ሃይድሮክሳይድ አይኑ ደግሞ ኦክሲዴሽን ያካሂድና ወደ ኦክሲጅን ጋዝ ውሃ ኮንቨርት ያደርጋል ማለት ነው ኦኬ ወደ ኦክሲጅን ጋዝ ውሃ ኮንቨርት ያደርጋል so potassium ion plus electron gives potassium metal ስለዚህ ይሄንን በአራት ማብዛት ይኖርብናል ስለዚህ 4
potassium plus 4 electron gives. So overall reaction ይሄንን በዚህ እናጠፋለን then 4 potassium plus 4 hydroxide ion produces oxygen plus 2H2O plus 4 potassium. ይሄ ይሆናል ማለት ነው the overall reaction. ሁለተኛው ጥያቄ የሚለን ምንድነው is the polarity of the electrodes in galvanic cell similar to that of the electrodes in electrolytic cell? No. አይደለም polarity ማለት ሳይኑ ቻርጁ ማለት ነው galvanic cell ላይ ያለውና electrolytic cell ላይ ያለው completely different ነው ለምሳሌ in galvanic cell አኖዱ ኔጋቲቭ ነው ካቶዱ ደግሞ ፖዚቲቭ ነው so the anode is the site of oxidation electron source ነው ይሄኛው galvanic cell external የሆነ ኤሌክትሪሲቲ ሰፕላይ የሚያደርግ ስለሌለ አኖዱ ምንድነው የኤሌክትሮን ሶርስ ነው ማለት ነው ስለዚህ ኔጋቲቭ ነው ይሄ ደግሞ ካቶዱ ደግሞ ኤሌክትሮን አክሴፕት የሚያደርግ ሪዳክሽን የሚካሄድበት ስለዚህ ፖዚቲቭ ይሆናል ማለት ነው so electrons flow into the cathode ይሄ ደግሞ አኖድ ላይ ደግሞ electrons flow from the anode okay ስለዚህ galvanic cell ላይ ቻርጁ ወይ ፖላሪቲው ይሄ ነው ማለት ነው in electrolytic cell ግን በተቃራኒው ነው አኖዱ ፖዚቲቭ ነው ካቶዱ ደግሞ ኔጌቲቭ ነው ይሄ ደግሞ የሚሆንበት ምክንያት ምንድነው ኤሌክትሮን ሰፕላይ የሚደረገው from external source ስለሆነ ማለት ነው an external power source like battery is used to drive the non-spontaneous reaction so electrons are pulled away from the anode okay ከአኖዱ pulled ይሳባሉ okay ይወሰዳሉ ማለት ነው the anode towards the negative terminal of the power source giving the anode a positive charge and cathodoቹ ደግሞ electrons from the power source flow into the cathode making it a sink for electrons which is negative ማለት ነው so in electrolytic cell the external power source forces the reaction non spontaneous ነው የምንለው ለዚህ ነው in summary in galvanic cell the anode is negative the cathode is positive in electrolytic cell the anode is positive and the cathode is negative so different ናቸው ማለት ነው ፖላሪቲያቸው completely different ነው ማለት ነው so እንግዲህ exercise 4.6 በዚህ አይነት መንገድ ሰርቼላችኋለሁ አንደርስታንድ እንዳረጋችሁት እገምታለሁ ጥያቄ ኮሜንት አስተያየት ካላችሁ ግን ቅድም በነገርኳችሁ የቴሌግራም ቻናል ወይንም በሞባይል በዩቲዩብ ቻናል የኮሜንት ሴክሽን ታቀርቡልኝ ትችላላችሁ በሚቀጥለው ሰመሪ ይዤላችሁ እመጣለሁ